የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 9ኛ መደበኛ ጉባኤ የተለያዩ ረቂቅ አዋጆችን አጽድቋል። አዋጆቹ በዋናነት በኢትዮጵያ መንግስትና በሶስት የተለያዩ የብሪክስ አባል ሀገራት መካከል ፍርደኞችን ማስተላለፍ እንዲሁም በወንጀል የሚፈለጉ ሰዎችን አሳልፎ መስጠት ላይ ያተኮሩ ናቸው። በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ መርምሮ የውሳኔ ሐሳብ ካቀረበባቸው ረቂቅ አዋጆች መካከል ሁለቱ በኢትዮጵያና ቻይና መንግስት መካከል የተደረጉ የወንጀል ጉዳዮች የጋራ የሕግ ትብብር ስምምነት ረቂቅ አዋጅ እንዲሁም በሁለቱም መንግስታት መካከል የተደረገ ፍርደኞችን የማስተላለፍ ረቂቅ አዋጅ ሲሆኑ ምክር ቤቱ በአብላጫ ድምፅ አጽድቋቸዋል። ሌላኛው በኢትዮጵያና በብራዚል መንግስት መካከል የተደረገ ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ ሲሆን ምክር ቤቱ በአብላጫ ድምፅ አጽድቋል። እንዲሁም በኢትዮጵያና በደቡብ አፍሪካ መንግስት መካከል የተደረገ በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅ ላይም ምክር ቤቱ ከተወያየ በኋላ በአብላጫ ድምፅ አጽድቋል። በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ በኢትዮጵያና በሦስቱ የብሪክስ አባል ሀገራት መካከል እያደገ የመጣውን ግንኙነት በሕግ ማስደገፍ ለግንኙነቱ መጠናከር አስተዋጽኦ እንዳለው ተናግረዋል። የአዋጆቹ መጽደቅም ከሀገራቱ ጋር ወንጀልን በጋራ ለመከላከልና ለፍርደኞች ጠቀሜታ እንዳለው ገልጸዋል። የተለያዩ የወንጀል ማስረጃዎችን ወይም መረጃዎችን በመለዋወጥ ተጠርጣሪዎችና ወንጀለኞች ከቅጣት የማያመልጡበት ሁኔታ በመፍጠር የሕግ የበላይነት የሕግ ተጠያቂነትን ለማረጋገጥ ይረዳል። ስምምነቱ አስፈላጊ መሆኑን በማመን ቋሚ ኮሚቴው ረቂቅ አዋጁን በሙሉ ድምፅ ተቀብሎታል። የምክር ቤት አባላት በበኩላቸው በአንዳንድ ወንጀሎች የመንግስታት ተሳትፎ ጭምር በመኖሩ አዋጆቹ ብሔራዊ ጥቅምን እንዳይጎዱ ጥንቃቄ ያስፈልጋል ያሉ ሲሆን በሀገራቱ መካከል የኃይል ልዩነቶች መኖር እንዲሁም በአንዳንድ ሀገራት ኢትዮጵያውያን ፍርደኞች በታሰበው ልክ አለመኖሩን በማንሳት የሕጉን አስፈላጊነት ተቃውመውታል። በኢትዮጵያና በቻይና መካከል ያለውን የፓወር ባላንስ በምናይበት ጊዜ በተፈጻሚነቱ ላይ ተጽዕኖ አይኖረውም ወይ? እኩል ተፈጻሚ ይሆናል ወይ? በተጻፈው ሕግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። እኔ ብሔራዊ ኢኮኖሚ ጥቅማችን ይጎዳል እንደዚህ አይነት ስምምነቶች የሚል ግምገማ ነው ያለኝ። ተጠርጥረው የሚያዙ የብራዚል ዜጎች እንዳሉ አውቃለሁ። እነሱን ለማስተላለፍ ካልሆነ ብዙ ኢትዮጵያውያን እንደ ብራዚል አይነት ሀገሮች ጋር በወንጀል ተሳትፈው የተፈረደባቸው ወይም በማቆያ ያለ አይመስለኝምና አሁንም ጠቀሜታው ብዙ አይታየኝም። የብራዚል ዜጎች ኢትዮጵያ ውስጥ ፍርደኞች አሉ። ከኛ ተጨባጭ ብራዚል ሀገር ውስጥ ላይኖር ይችላል። የብራዚል ሀገር ፍርደኞችን እዚህ ቀልበን ማረም ለኢትዮጵያ ምንም ጥቅም የለውም። አንደኛ መወሰድ መቻል ያለበት ለወደፊት የእኛም ባለሙያዎች ሊኖሩን ይችላሉ። አሁን ባለው ተጨባጭ እኛ እዛ ሀገር ሄደን አላየንም። ምክር ቤቱ በዛሬው መደበኛ ጉባኤ የቀረቡለትን በኢትዮጵያና ደቡብ ኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች የአቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገ የ$30 ሚሊዮን የብድር ስምምነት ረቂቅ አዋጅ፣ የህብረት ሥራ ማሻሻያ ረቂቅ አዋጅ፣ የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ እንዲሁም የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች ለዝርዝር እይታ መርቷል።